የሁለት ዓመት እናቴንማ እኮ በረዳለሁ ግን እኮ ይልሽ እናቴ ከዛ ስራ ሌላ ስራ አልከፈተችም። እኔ የላኩላቸውን ብር ዝም ብለው ነው የሚያባክኑት እኮ ነው ያልኩሽ። የተሻለ ስራ አልሰሩበትም እንጂ እናትሽ ናት የምትበላበት፣ የምትጠጣበት፣ የምትኖርበት ለእናትሽ ነዋ። ሌላ ሰው ብርሽን ከበላብሽ በግልጽ ንገሪኝ። የምልከው ለእናቴ ነው ብለሻል። ኧረ እኔ የበላብኝ ሰው የለም። ለወንድሜና ለእናቴ ምናምን ነው ያደረኩት እንጂ ሌላ ሰው የውጭ ሰው አልበላብኝም። ታዲያ እንደዛ ከሆነ እንዴት ይቆጭሻል? ውለቷን ከፍዬ አልጨረስኩም የምትይ ከሆነ ለእናትሽ የምትልኪላት አምነሽበት ከሆነ ይልሽ እናቴ ዛሬም እዛ ስራ ላይ ስለሆነ የምሰራው እኮ ነው። ይልሽ ዛሬም ያንን ስራ እየሰራ ስለሆነ ለእኔ የእሷን ህይወት እንደቀየርኩ አይሰማኝም። ገብቶሻል? ይሄ የእሷ መብት ነው። አንቺ ከአንቺ የሚጠበቀው ብሩን መላክ ነው እንጂ እኮ ያንቺ ችግር አለም። ይሄ እኮ ያንቺ ጥፋት አይደለም። እናትሽ ብሩን እየተቀበለች ቋሚ ነገር ካላረገችበትና ዴይ ቱ ዴይ ላይፏን የምትኖርበት ከሆነ ይሄ ካስደሰታት ይሄ እኮ ያንቺ ችግር አይደለም ማለት። አንቺ ከእናትሽ ነጥቀሽ ለጎረምሳ አልቀለብሽም። ከእናትሽ ትተሽ ለፍቅረኛሽ አላክሽለትም አይደል? አዎ። ታዲያ ለእናትሽ ከሆነ የላክሽው እናትሽ ከፈለገች አቃጥላ ብትሞቀው ዋናው ለእሷ መስጠትሽ ነው። እሷ ያስፈልገኛል ብላ ያመነችበትን ነገር ካደረገችበት አንቺ ምን ቸገርሽ? ከአንቺ የሚጠበቀው ብሩን ለባዳ አለመስጠትሽ ነው፣ ለእናትሽ መስጠትሽ ነው። እናትሽ ይሆነኛል ለምትለው ጉዳይ ታውለው። ገባሽ? አዎ እሱማ እንደዛ ነው። በተረፈ ውዴ አመስግኝ፣ ጸሎት አድርጊ፣ ፈጣሪን ማመስገን ጀምሪ። ስታመሰግኝ እንዴት ህይወትሽ በደስታ እንደሚሞላ ታያለሽ። ሀቢባ አንድ ነገር ላናግርሽ። እሺ አንድ ነገር ላናግርሽ። አመሰግናለሁ ግን ማለት አሁን ለምሳሌ 2 ዓመት ነው መስራት የምፈልገው እዚህ መስራት ከቻልኩኝ፣ ግን ኢትዮጵያ ስገባ ማለት የልብ ሕክምና አለ ያልሽው ጥቁር አንበሳ ማለት በገንዘብ ነው። ጥቁር አንበሳ የመንግስት ሆስፒታል ነው ማሪ። ሂጂና በሰላም 2 ዓመት ጨርሽና መጀመሪያ ገና 4 ወርሽ ነው። በሰላም 2 ዓመቱን ጨርሽና ስትገቢ ሄደሽ ጥቁር አንበሳ ትጠይቂያለሽ። ማለት ገንዘብ ምናምን አያስፈልግም ነው? በገንዘብ ነው ማሪ። አላቅም። የዛሬ 2 ዓመት በገንዘብ ይጀምሩ በነፃ ያርጉት። መጀመሪያ 2 ዓመቱ ይድረስና በሰላም ኢትዮጵያ ስትገቢ ጥቁር አንበሳ ሆስፒታል ሄደሽ ብትጠይቂ አይሻልም? አመሰግናለሁ። ያው አንቺ ስለምታውቂ ነው፣ ለዛ ነው እንጂ ማማከርሽ በሌላ የነገን አላቅም። የዛሬ ነው ማቀው ማሪ። የነገን አላቅም። የዛሬ 2 ዓመት ምን ሊፈጠር እንደሚችል ፈጣሪ ነው የሚያውቀው። ስሟ ፈጣሪ ነው የሚያውቀው። እኛ እንኖራለን እዚህ እኮ በጦርነትም እኮ ልሞት እችላለሁ። እኛ አይታወቅም እኮ እኔ ዝም ብዬ እኔም ልሞት እችላለሁ። እየፈነዳ ነው። እኛ ግን እኔ በጣም በፈጣሪ ስለምተማመን ስትረስ ሆኜ አላውቅም። ለምን ቀኔ ቢደርስም ከሞትኩም እሱ ትክክል ስለሆነ ብሞትም ደስተኛ ሆኜ እሞታለሁ። እስከፈቀደልኝ ጊዜ ተስማምቼ ነው የመጣሁት። ሞት ፈርቼ እኮ አይደለም። እኔ ራሱ ልቤ ደጭ አይልም። ሞት ቢመጣ ፈጣሪ የፈቀደው ስለሆነ መሞት ካለብኝ እሞታለሁ፣ መኖር ካለብኝ እኖራለሁ። ሰው ሲፖስት ምን ሲል ደንግጬ አላውቅም። እሱን አይደለም ግን ያው እንደዚህ ያለው እኔ መዳን ስለምፈልግ ነው። ማለት ይሄ በዚህ እድሜ የሚያቅተኝ የሚደክመኝ ነገር ምንድን ነው በሚል ሁኔታ እንጂ እሱን እኮ አንቺ ስላልፈለግሽ ነው እንጂ እኮ ዋንዴይ አንቺ ስላልፈለግሽ ነው እንጂ እኮ መዳምሽ ግዴታ የማሳከም ግዴታ አለባት። ኮንትራት ነሽ። አንቺ ግን አልፈለግሽም። ለመዳም ንገሪያት ስልሽ አይ ራሴን ራሷ መማትሰላቸው አይ ውዱ ማረቦች ምናምን አልሽ። ዩካቲ እሷ ቤት እኮ ታቡ ይሄ እኮ ቆይቷል እኮ እንደዚህ ስሜት የሚሰማኝ ስሜት እንጂ ቢሆንም ግዴታዋ ነው። በማንኛውም ሰዓትም ቢሆን የጀመረሽ አሁን የጀመረኝ ብለሽ የመሄድ መብት አለሽ። የሐኪም ቤት ግዴታዋ ነው። ኮንትራት ነሽ አንቺ። ህጋዊ ሰው እስከሆንሽ ድረስ ግዴታዋ ነው። አንቺ የጠፋሽ ብትሆኝ ኖሮ ሴትዮሽ ግዴታ የለባትም አንቺን ማሳከም። አንቺ ግን ህጋዊ ስለሆንሽ ግዴታዋ ነው እሷ አንቺን ማሳከም። አሞኛል ሐኪም ቤቱ ሰጂን በያት ሴትዮዋን። እሺ ለማንኛውም ያ ችግር የለውም። አመሰግናለሁ ግን እንደዚህ ብዬ ስላስገባሽኝ በጣም አመሰግናለሁ። ችግር የለውም። መታከም ከፈለግሽ ለሴትዮሽ አሞኛል ሐኪም ቤት መሄድ ፈልጋለሁ። አይ አልፈልግም ኢትዮጵያ ስገባ ነው የምታከመው ካልሽ ኢትዮጵያ ስትገቢ ጥቁር አንበሳ ሆስፒታል ሂጂ። እሺ ምርጫ 2 ምርጫ አለሽ። ምርጫ አንቺ ነው። ቀላል እኮ አይደለም ማለት የልብ ሕክምና እኮ ቀላል አይደለም። እዚህ ማሪ ልብ ይሁን ምን ይሁን ስለማታውቂ መጀመሪያ መድኃኒት እኮ አይደለም እዚህ ብሄድ ራሱ
እሺ ድክም የሚለው ስንፍና ነው እንዴ? ድክም የሚለው ስንፍና ነው። ዶክተር አማክሪ። እኛ ዶክተር አይደለንም። ዶክተር ነው የሚያውቀው እሱን። ዶክተር አማክሪ። ሴትዮሽን ሐኪም ቤቱ ሰጂ ቢያትና ዶክተር መመርመር አለበት። በግምት አይደለም ማሪ። እሺ ለማንኛውም አመሰግናለሁኝ ሀቢባ ከጎናችን ሆነ ሀሳባችንን ስለምትቀበይ። በቃ ቀሎኛል ማለት የሆነ ነገር ሳወራ ቀሎኛል እና መግባት ስላለብኝ ብዬ የገባሁት ያው የውስጤን ለማውራት ነው። በጣም አመሰግናለሁ። እሺ እናመሰግናለን። የተንቢ የምትፈልገውን እኮ ስለማታውቀው ነው። አንዴ የተንቢ አንዴ እነሱ እንትን ለነገሩ እሺ ቢቀጥ የተንቢ ቀጥ እሺ አቡዬ እንዴት ነው? አለን ሰላም ነው። እኔ እዚህ ቤት ገብታ የሆነች ልጅ ስታስተዋውቅ አይቼ የሆነ የፊት ሰንስክሪን ገዛሁኝና ፌክ ላከችልኝ። ልጅቷ ደግሞ ማናት? እዚህ ቤት ገብታ አስተዋውቅ። ስም የላትም የሆነች ልጅ ብትይ ስሟን ንገሪኝ። ሀስና ትባላለች። በፊት ነበር እዚህ ቤት የምታስተዋውቅ። እሺ የሀሲና አወቅናት። እየሰማንሽ ነው? የፊት ሰንስክሪን አዘዝኳትና ፌክ ላከችልኝ። መልሽልኝ ያልኳት ወይ መልሽልኝ ከሌለሽ ደግሞ ብሩን ላኪልኝ እላታለሁ። እንትን አትልም፣ አትመልስ። ፌክ ሰንስክሪን ሸጠችልኝ። እንዴት አወቅሽ ፌክ መሆኑን? እኔ ከዚህ በፊት ተጠቀመዋለሁ። ያኛው ወፍራም ነው፣ እሷ የላከችልኝ ደግሞ አውቃለሁ። ዶክተርም ሲናገር ሰምቻለሁ። ቀጭን ነው እንትኑ። ከዚህ በፊት ተጠቀመው ነበር፣ አልቆብኝ ነው ከሷ ያዘዝኩት። ነገርኳት ይሄኛው ፌክ ነው እና ኤክስፓየርድ አድርጎ እንዳይሆና ፌክ እና ኦሪጂናል በቀጠንና በወፈረ ሳይሆን የሚታወቁት ውል ምልክት አላቸው። ላሮቺ ነው ሰንስክሪኑ። ምንድነው ብራንዱ? ሰንስክሪኑ እንደዛ ነገር ነው። ቆይ እዛ ክፍሌ ነው አመጣዋለሁ። አምጫን ነው የምትጠቀሚው ሰንስክሪን ስምም አታውቂውም? ማንበባችን እሺ ጥሯት። እንትናን ሀሲናትን ሼር አድርጉላት። አራስ ናት፣ ወልዳ ተኝታለች። ሀሲናትን ሼር አድርጉላት። ተነጋግራችሁ እኔ ለሀሲናትን የሞት አካውንቷን ለመቀስቀስ አውቃችሁ ይሆናል። ተነጋግራችሁ ሁለታችሁ በውስጥ ምን እናውቃለን። አይደለም ሀቡዬ ወለፊ እንትኑን ልክልሻለሁ የተነጋገርንበት። ኦኬ እሺ። ከገዛሽው ስንት ጊዜ ሆነች ሰንስክሪኑን? ረመዳን ከገባ ነው ሳምንት ምናምን ነው። አሁን ረመዳን እኔ አልጠቀምም። ይሄኛው አልቆብኛል። እኔ ሌላ ቦታ መግዛት ፈልጋለሁ። መልሽ ይላታል። ጸጥ ትላለች፣ አትመልስ። ባይዘዌ ላሮቺ ከሆነ ቀጭን ነው። እኔም አለኝ እንደ ውሃ ቅጥን ያለ ነው። ላሮቺ ከሆነ ብራንዱ ላሮቺ ከሆነ እንደገና ኦሪጂናል ነው አይደለም። ላዩ ላይ የተጻፈበት አለ፣ ምልክት አለው። ኦኬ እንጂ ስለቀጠነ ስለወፈረ ብቻ ፌክ ነው ማለት አትችይም። ፌክ ነው ምልክት አለው። ፌክ ወይም ኦሪጂናል መለያው። እሺ የታለች ልጅቷ? ሼር አድርጉላት ሀሲናት። አቡ ሂቢታ ማልሽ ሆስፒታል ናት። አይ ነው ማሬ አውርተናል። ሀሲናት እንዴት ነሽ? ሰላም አቡዬ እንዴት ነሽ? አለን ደህና ነሽ? ሰላም